ሞት ካንተ ላይ ይነሳል። አሜን አሜን። ይሄ የያዘ በሽታ ወደ ሞት የሚያደርስ ታምየ እግዚአብሔር ሰው የእግዚአብሔር መንፈስ እየተናገረኝ ነው። መቃብሩን እዘጋለሁ አለ ዛሬ። አሜን አሜን። የሞት መንፈስ በአባት በኩል አለ። እሱን ራሱ መቃብር ስፍራ ያለው የሞተ ሰዎች አያለው። ዳንኤል የሚባል ሰው የት ነው የምታውቀው? አባቴ ነው። ያንተ አባት ነው። ካና ፕሮፌሰር ፕሮፌሰር ያንተ አባት ስም ዳንኤል ነው። ዳንኤል ነው። አንተ ብዙ ጊዜ ዶክተር ጋር ተመላልሰ ያልተፈታ ችግር ነው አንተ ላይ። ትክክል። መድኃኒቱን ትቀመዋለህ። አሁንም ግን ደምህ አልተቀየረም። ምንም አልተቀየረም። ተዋርጄ ነው። ያው ነው ያንተ ነገር። አሁን ነው የምትፈወሰው አንተ። አሜን። 3 ወንድሞች አያለው አሉ። አዎ 3 ወንድሞች አያለው። ኒጋ ዳቢያ ሳክሊ ፕራቮዲያማስ አንድ ሰው አሜን ይበል ባካችሁ። አሜን። የገጠር ቦታ የገጠር ሰፈር አያለውና ጎጆ ቤት አያለው። ትክክል። ጎጆ ቤት አያለው። የተከታተሉ ጎጆዎች እንደዚህ አይነት ጎጆ ቤቶች አያለው። እነኚህ ጎጆዎች አንድ ሰፈር ያሉ ቦታዎች ናቸው። ትክክል። አንተን ያሳሳተች ሴት አለች። አዎ አብርሃት የተኛሃት አዎ። ከዛ የተነሳ ደም ተበክሏል አንተ። አዎ ይሄ ሰፈር ቤት ነው እና ውሃ አያለው። ወንዝ ትክክል። ባህር አያለው። አዎ ደምሴ ማን ነው? እኔ ነኝ። ካናይ ፕሮፌሰር ሬጋዳቫስ ያፕሮዲ የእግዚአብሔር ሰው አሁን እግዚአብሔር አምላክ ይህን ሰው አሁን ነው የሚፈውሰው። አሜን። ይፈወስ። አሜን። እምነቱን አይቶ አሜን። የዚህ ሰው ደም ይቀየራል። አሜን። ምክንያቱም ዶክተር ደሙ ተበክሏል ብሎ ነግሮታል። እኔ ያደረገችው አንድ ሴት ናት። እዛ ቤኒሻንጉል ውስጥ ሰፈሩን አየው፣ ውሃውን አየው፣ ወንዙን አየው፣ የሱን አባት አየው፣ ዳንኤልን አየው። ይሄ አባት ትልቅ ሰው ነው፣ ሸምገል ያለ ሰው ነው። ኦልሞስት አሁን ከዘራ ምናምን መያዝ ጀምሯል፣ ጎንበስ ማለት ጀምሯል። የአምላኬ መንፈስ አንተን ይፈውሳል። ከቤኒሻንጉል መጥቷል። ደሙ ይቀየር። አሜን። ኢኮኖሚው ይስተካከል። አሜን። ቤቱ ይፈወስ። አሜን። ትዳሩ ይፈወስ። አሜን። ይፈወስ። ቤተሰቦቹ ይፈቱ። አሜን። ይፈወስ። በኢየሱስ ስም አሜን። እዛ ያሉትን ሰዎችን ትፈታለህ። አንተ ሰው መጥተህ እዚህ ትመሰክራለህ። ይሄ ላንተ የተዘጋጀ ስጦታ። አሜን። እንኳን ደስ አለ። ደስ እያለ ሂድ። ሃሌሉያ። ማርቆስ አንተ ነህ። ከየት ሀገር ነው የመጣኸው? ስሪ ከተማ። ከማን ጋር መጣ? ባለቤት ነች? ያጎቱ ሚስት ነሽ? ሐኪም ቤት ሄደሽ ሆስፒታል ሄደሽ ምንድነው ያሉሽ ከዚህ በፊት? ቆይ ኢየሱስ ክርስቶስ ጌታ ነው። ዛሬ ያንቺ ጥያቄ ይመለሳል። ምክንያቱም ያለሽው እዚህ የእግዚአብሔር እጅ የሚሰራበት ቤት ነው። እህቴ አንድ እመቤት የምትባል ሴት አየው። አንቺን እያየው ያንቺ ችግር የተያያዘው ከእንደዚች አይነት ሴት ጋር ነው። እመቤት የምትባል እና ዶክተር ተስፋ የሚያስቆርጥ ነገር ነግሮሻል። እሱ የተያያዘው ከዚች ሴት ጋር ነው። ዛሬ ግን ቀንበርሽን ሰብረሽ ነው የምትሄጂው። ይህን ችግር ወደ ህይወትሽ እንዲመጣ ያደረገው አንድ ግብዣ ነው። ምሳ ተጋብዘሻል። ላንች ታይም ላይ ምሳ ሰዓት ላይ ምሳ ጋብዞሻል። ያንን ምግብ በልተሽ ስትወጪ ያ የበላሽው ምግብ ዘር እንዳትተኪ ማጸንሽን ዘጋ። ዶክተር ጋር ስትሄጂ አትወልጅም አሉሽ። ከኔ ፕሮፌሰር ትንቢት ልናገር ወይ? ኢየሱስ ይባረክ። አሜን። እግዚአብሔር አምላክ ታምራት ያደርጋል። እህቴ ዛሬ ነው የምሰብረው። አሜን። ዶክተር የፈለገውን ይበል። አሜን። ማጸንሽ መያዝ አይችልም፣ እንቁላል የለውም ያሉሽን ነው የምነግርሽ። እግዚአብሔር አምላክ እንቁላል ያመጣል ዛሬ። ማጸን ይከፍታል ዛሬ። ጂሰስ ዮርዲ መካኗ ነበር የሚባለው ዮርዲ። ምክንያቱም እሷን እያየው ነው ወደዚህ ስል እግዚአብሔር አምላክ ዮርዳኖስ መጠሪያዋ ይቀየራል አለ። አሜን። መጠሪያዋ ይቀየራል። አሜን። መድኃኒት አለ እጄ ላይ። እሰይ አሜን። እዚህ እጄ ላይ መድኃኒት አለ። አሜን። መድኃኒት አለ እዚህ ላይ። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። ዮርዳኖስ እንቁላል ዮርዳኖስ እንዳትጸንስ የሚያረግ ነገር ፀሐይ ሰራተኞች አሉ። እመቤትም ሰራተኛ የነበረች። ከየት ሀገር ነው የመጣሽው? ስሬ። ኦኬ ማርክ
ማርቆስ ከስሬ ነው የመጣው። ዘመድ ነች? አዎ ያጎቴ ሚስት። ያጎት ሚስት ናት። አጎትህ ልጅ አገኘ። አሜን። አጎትህ አንተ ያጎትህን የመሰለ ልጅ ጠይም ልጅ አባቱን የሚመስል ልጅ ትወልጃለሽ። አሜን አሜን። ሆነላት። አሜን። ኢየሱስ ይባረክ። አሜን። ዘርሽ ይቀጥል። አሜን። ይቀጥል ዘርሽ። አሜን። ይቀጥላል ዘሯ። ይቀጥላል ዘሯ። አሜን። አንተ ከሞት አምልጠህ ያለ። አዎ አሜን። እውነት ነው እግዚአብሔር። ከጥይት እውነት ነው የተተኮሰ ጥይት። አቤት አቤት አቤት። እኔ ልጅ አላውቀውም ግን ተኩስ ወለጋ እያለ ወለጋ ከጥይት አምልጠሃል አንተ። ኢዳ ጋራ ባዲያማስ አንድ እንደ ሃይሉክስ የምትሆን መኪና ገቢና ያላት መኪና እየበረረች ስትሄድ የጥይቱ ሩምታ ተረሲልባት አያለው። እግዚአብሔር አምላክ ነፍስ ሲያስመልጥ አያለው። አንተ ከጥይት አምልጠሃል። አሜን። ኤፍሬም ማለት እግዚአብሔር በመከራዬ ቀን አፈራኝ ማለት ነው። አሜን አሜን ትላለህ። አሜን። እግዚአብሔር አምላክ ከመከራ ያወጣል። አንተ ታፈራለህ። እንዳትሞት የፈለገበት ዋነኛ ምክንያት እግዚአብሔር አምላክ አንተን ልታፈራ እንዲፈልግ ነው። አሜን። ሰው የሌለበት በጣም በሶ ይዘህ ሄድክበትን ሀገር ያለው በሶ እየበላ በጣም ብዙ ነገር ውስጥ አልፋል። አንተ በዚህ እድሜ ያላየኸው ነገር የለም። አታልቅስ፣ አይዞህ። ያላየኸው ነገር የለም። የችግር መዓት አይተሃል። አንተ ሰልፍ በሰልፍ ነው ሆነን ማየው። በሶ በከረጢት ይዘህ የምትዞርበትን ቦታ አያለው። እውነት ነው። አሁን ይሄ በሶ እንደዚህ በዚህ እንደዚህ ይመስላል? በፍጹም አይመስልም። ብዙ መከራ ያየ ሰው ነው። ግን እግዚአብሔር የመከራው ዘመን አበቃል። አሜን። አሁን አንተን ከፍ ከፍ አድርግ ዘንድ ጀምራለሁ አለ። አሜን። ሹመታ ያለው አሜን። ከፍታ ያለው ወረቀት እጅ ላይ ይመጣል። አሜን። አምጣችን ፕሮሞሽን አያለው። አሜን። ማርቆስ እግዚአብሔር አምላክ ታሪክን ቀይሯል። አሜን። ያዝንካ። አሜን። እንኳን ደስ አለ። አሜን። ሂድ ተከናወን። እግዚአብሔር ሰልፍን በትኗል። አሜን። እንኳን ደስ አላችሁ። አሜን። ኢየሱስ ይባረክ። አሜን። ይሄ ለተአምራት አሜን። ይሄ ለተአምራት ያዝ። አሜን። ያንተ አባት የት ነው የተወለደው? አግኝተው ታውቃለህ? አላውቅም። ከ25 ዓመት ከ25 ዓመት በተገኘው ስም ነው የምትጠራው። የመከራ ሰው መሆንን እግዚአብሔር ስላየ ነው ተአምራት ያደርጋልህ። አሜን። ምክንያቱም አንተ በሌላ ሰው እጅ ነው ያደግከው። ጌታን አመስግን። አሜን። ያንተ ዘር ተቀይሯል። አሜን። ተካማን ነው የኔ አባት ነው። ያንተ አባት ነው። እኔ በልስቲ እኔ እንደ አባቴ ወፍ ዘራሽ አልሆንም። ሙስሊም ሰው አያለው። ያንቺ አባት ሙስሊም ነው። በከባድ ጭንቀትና ጥያቄ ውስጥ ሆነሽ ነው አንቺ የመጣሽው። በትክክል ምን እንደምታደርጊ ግራ ገብቶሻል። ግን ያንቺ ችግር የተያያዘው በዛ እምነት ውስጥ ካለ ካንቺ አባት ጋር ነው። ቀብረሽ ነው የምትሄጂው። የእግዚአብሔር ልጅ ኢየሱስ ክርስቶስ ቀብራ ትሄዳለች አለ። ለምትናገሪው ሰው አተሻል አንቺ። በቃ ይሄን ጉዳይ እግዚአብሔር አምላክ ካልሆነ ማንም አይፈታውም። ስለዚህ እዛ ሄድና እግዚአብሔር ችግሬን ያንከባልላል ብለሽ መጣሽ። ምክንያቱም ያንቺ ችግር ከአባትሽ ጋር የተያያዘ ችግር ነው። አባትሽ ብዙ ቦታዎች ላይ የተለያዩ ሰዎች አሉት። ከተለያዩ ሰዎች ጋራ ልጆች አሉት። ዳውድ ማን ነው? ዳውድ ማን ነው? ንገሪኝ። ያንቺ አባት ነው። ሻካቲና ቮዲያ ራስያ አንቺ ትዳር አይሳካልሽም። አይ ካናቢ ራሃዳባስ የካራባዲያማ የፈረሰ ቤት ያለው የፈረሰ ህይወት ያለው ሺካታ ቫሪዲያማስ ለዚች ሴት ካሳ አዘጋጅተዋል። ሁለት ክፍል ቤቶች ያለው ብዙ እንደዚህ የሚከራዩ ሰፈሮች ያለው ቤቶች ያለው ሁለት ክፍል ቤቶች ያለው ቤቶቹ እንደዚህ ተከታታይ ቤቶች ናቸው። ነጭ ቀለም የተቀባ ግድግዳ ያለው ልጆች ያለው 1 2 3 አቤት ተበታትነዋል። ያንቺ ትዳር ፈርሷል። የት እንደምታረግ እግዚአብሔር የዚችን ሴት ህይወት ሊሰራ ነው። የዚችን ሴት ህይወት ሊሰራው ነው። አምላክ ሊያስተካክለው ነው። ተመልከቱ። ጓደኛዋ አይዶን ነው ግን ለሷ ታሰለክሳለች። እቴ ስሚኝ፣ የእግዚአብሔር መንፈስ ፋጡማ አንቺ ነሽ። ፕሮፌሰር ጂሰስ ማይቲ ነም ኦፍ ጂሰስ እዚች ሴት ላይ አስደግመዋል። እባብ አለ፣ ለዋ ላይ እባብ አለ። ተመልከቱ። ከአፏ ላይ የሚወጣል
አስደግመው ላይዋ ላይ ድግምት አሰርተው ተመልከቱ ካፏ የሚወጣውን ሉክ አው ቶሎ ልጆቿን የበተንክ እሷን ለተመልከቱ ፕሊዝ ሊስን አኒጋ ዶቭራሻ ካፒራ ዳባሲያ ካፏ የሚወጣውን ተመልከቱ መርዝ ነው የሚወጣው ካፏ የሚወጣውን ጌታ እዚህ ያለ ታምራት እዚህ ያለ መፍትሄ እዚህ ያለ አውት ዘሯን ያሰረ እቺን የመሰለች ልጅ ሰው ሁሉ ነው የሚገረመው እንዴት ትዳሯ ተበተነ የሚገርም ነው በሏት በአጋንንት አሰሯት የጨለማ መንፈስ ነው አሁን አንድ ጊዜ ከላዋ ላይ ጩሁና አውት ተሉታ አውት come out Jesus name be free ነፃ ይወት ካፏ የሚወጣው መርዝ you're free እሷን ታቀታለሽ እሷ እናትሽ ነች አይኖቼ ተከፍተዋል አሜን ችግርህን አያለሁ አሜን ተናገር እግዚአብሔር ሰው አሜን ሁለቱንም ይዤ የመጣሁት እኔ ነኝ ሁለቱንም ይዘሽ የመጣሽ የወለድሻት ከማን እንደሆነ አይቻለሁ መስፍን ቻባት ነው የሷ ባል ነው ከናይ ፕሮፌሰር እግዚአብሔር አምላክ የሷን ህይወት አሳየኝ አሜን ምክንያቱም አንቺ ራስሽ ተቆልፈሻል የተቆለፈ ሰረገላ ያለው የቆለፈሽንም ሰው አይቻለሁ ወርቁ የሚባል ሰው ያለው ወርቅነህ ኦር ወርቁ የሚባል የጓደኛሽ አባት ነው 18 ዓመት ሲሞላሽ ጓደኛ ነበረሽ አንቺ እንዘን የዛች ጓደኛ ደግሞ አባት ወርቁ ነው ስሙ ወርቁ ሰው ሁሉ በጣም ብዙ ወንዶች እሷን ይፈልጋሉ በጣም ብዙ ሰዎች እግዚአብሔር ሰው አንዴ ወደ ከተማ ስትወጪ በጣም ብዙ ሰው ነው የሚያስቸግርሽ ኢቭን ሚኒባስ አይሱዙ ክላክስ ፓፕ ከኋላ ብዙ የሚደርሰዋል ሻናይ ብራዲያባስ አሜን ይበል 5 ልጆች ያሉ አንድ ላይ ያሉ እግዚአብሔር አምላክ የዝችን እህትና ወንድም ይነግረኛል እግዚአብሔር አምላክ እችን ሰው ስትወልጂ አንቺ ገበያ ታውቂያለሽ ገበያ ውስጥ ንግድ የሚነግዱ ምክንያቱም አንቺ ፍራፍሬ ትወጃለሽ ፍራፍሬ የሚነግድ ሰው ማን ነበረ እዛ በበቃ ውስጥ ፍራፍሬ የሚነግድ ሰው አለ ዜን እሷ የተወለደችበት ዓመት አንቺ ንግድ የምትነግጅበት ሰዓት ነበረ ግዳለሁ ማልነግደው አትክልት ማን ናት ያጠመዱሽ ሰዎች ሁሉ ከላይሽ ላይ ያደረጉትን ቤቷ ይፈታ ቶሎ በል ከላዋ ላይ እችም የተደገመባት ሴት ናት አይ ኮማንድ 3 ጊዜ ጮህና ከላዋ ላይ ውጣ ጀምር 1 2 3 ፍሪ yes ደስ ብሎታል ለጌታ ለኢየሱስ ክርስቶስ ክብር ስጡ አሜን አማራ ሀገር ወደ ሰሜን ታውቂያለሽ አንቺ ያንቺ ሜቶች ያንቺ ባለቤቶች የመጡት ከዛ አካባቢ ነው ከዛ ነው ሶስቱም ከዛ ነው አዎ ብዙ ጊዜ አይሳካልሽም አንቺ ትዳራሱ ምክንያቱም አንዱ ሲሄድ አንዱ መጣ አዎ አሰፋ የሚባል ያለው ከዛ እንደገና ገብረመድና ያለው ገብረ ስላሴን አያለው ያንቺ አባት ነው እንኳን ደስ አለሽ ያዛት ሷ ለጌታ ከፍ ያለ ክብር የሚሰጥ ሰው አለ እዚህ ውስጥ አሜን ማሚ አንቺ ሰው ቤት ሰርተሽ ታውቂያለሽ ሰው ቤት ውስጥ ለተወሰነ ጊዜ ሰርተሻል እዛ ቤት ውስጥ እየሰራሽ አንቺ በደል ደርሶብሻል አዎ እዛ ያለው የምትሰሪበት ሰው ባልየው አንቺ ላይ በደል አድርሷል ትዝ ይልሻል ሚስትየው በሌለችበት ሰዓት አንቺን የሚስብ ሰው አየው አንቺ ላይ የደረሰ በደል ያለው እግዚአብሔር አምላክ በደል ቆጥሮ ጊዜ ቆጥሮ ወደ አንቺ መጥቷል አሜን ትዳር የሚባል ነገር አያዝልሽም አንደኛው ሲፈርስ ሌላ ይመጣል ሌላውን ስትይጁ ሌላ ይመጣል 3 ጊዜ እንደዚህ ተቀያይሮብሽ ነው አንቺ ህይወትሽ ለ3 ጊዜ ያህል ዝም ብሎ ይቀያየራል ስሚኝ የዚችም ህይወት እንደዚሁ ነው ሰው አይረጋላትም ወንድ አይረጋላት
ከአንድ ሰው ጋር ትሆናለች። አንቺ የምትኖሪውን ህይወት ነው እሷ እየኖረች ያለች። እግዚአብሔር ሰው አንቺ እንዳለፍሽበት ነው እያለፈች ያለች። እግዚአብሔር እንደዚህ ያለኝ ዛሬ አንቺን ከያዘ መርገም እሷን ነፃ አረጋለሁ። አሜን። ምክንያቱም እንደዚህ ተያይዛቸው ያለው እግዚአብሔር ፍታት አለኝ። አሜን። የእሷ ህይወት ሌላ ነው። አሜን። አሜን አሜን። 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 አንቺ አባትሽን ነው የምትመስሉ ይላሉ ሰዎች እዛ አገር። ለዚህ ነው አባትሽ መሰለች ያለሽ። መሰለች አንቺ አባት ነው። ፋየር ያዛት። አንቺ ከዚህ በኋላ የእናትሽን ህይወት አትኖሪ። ፍሪ ነፃ ነው። ሃሌሉያ። ይሄ አኖይንቲንግ ኦይል ሰጥሻለሁ። አንቺ ሀብታም ነው የምትሆኚው፣ ባለጠጋ ትልቅ የቡና አስመጪና ላኪ ትሆኛለሽ። አንቺ እግዚአብሔር አምላክ ያፈራሻል። አንቺ ለብዙ ዘሮችሽ በረከት ነው የምትሆኚው። አሜን ትያለሽ። ያጂ ኢየሱስ ነው። ጌታ ይባረክ። ጌታ ፈቶሻል። የተበተነውን እግዚአብሔር እንደገና ያሰራል። አሜን ትያለሽ። ደስ አለሽ። የተበተነው እንደገና ይሰራል። ማሚ እንባሽ ታብሷል። አሜን። ጌታን አመስግኝ። አሜን። ለጌታ ለኢየሱስ ክርስቶስ ክብር ይሁን። የእንግዶችና የጎብኚዎች ልዩ ፕሮግራም ከእግዚአብሔር ሰው ከነቢይ ደረሰ ላቀው ዘ ስፔሻሊስት ጋር ልዩ የጥሞናና የጸሎት ጊዜ የእግዚአብሔር ሰው ለእያንዳንዱ እጅ በመጫን የሚጸልይበት በአይነቱ ልዩ የሆነ ለእንግዶችና ለጎብኚዎች የተዘጋጀ ፕሮግራም። በዚህ ፕሮግራም ላይ ሰዎች በትንቢት መንፈስ የሚጽናኑበትና ለታማሚዎች በልዩ ትኩረት የሚጸለይበት፣ ከአጋንንት እስራት ብዙዎች የሚፈቱበት እንዲሁም ጸጋን የመካፈል ልዩ ፕሮግራም። ከርቀትም ከቅርብም ለሚመጡ እንግዶች በቂ የእንግዳ ማረፊያ ማዘጋጀታችንን እንገልጻለን። ይህንን አገልግሎት መሳተፍ የምትፈልጉ አሁኑኑ በሚከተሉት ቁጥሮች ይደውሉ። ሶሌ ኦር ሰሌ ምን ነው? አባት ሰሌ ትልቅ የእርሻ መሬት ያለው ሳይት አለኝ። እኔ አላቅም፣ ግን እግዚአብሔር አምላክ የሚያሳየኝ ነው የምነግርህ። ሳይት አለኝ። አለማየሁ ጆሮን ከፍታለሁ ደግሞ። አሜን። ይከፈል። ታይ አምላክ እግዚአብሔር ላንተ ታምራት ያደርጋል። አሜን በለ። አሜን። እግዚአብሔር አምላክ ይሄንን ሰው ዛሬ ሊፈታው። አሜን። እግዚአብሔር አምላክ ይሄንን ሰው ሊፈታው። አሜን። እግዚአብሔር የጠራው ለዚህ ነው። አሜን። የውርስ ትልቅ ሳይት የተቀበለው ሳይት ነው። የተላለፈ ሳይት ነው። ግን የሚገርመው ነገር ምንም ለሱ የረባው ነገር የለም። ወረቀትና አፈር ይዞ ነው የተቀመጠው። እግዚአብሔር አምላክ ዛሬ ይሄንን ሰው ከመርገም ነፃ ያደርገዋል። አሜን። ምን ሆነሽ አንቺ? ባለቤቱ ነሽ። ጆሮ ተከፍቷል። አንተ አሜን። ሃሌሉያ። ድጋው አታልቅሽ። አሜን። ይሄ ሳይት አሁን ስራ ልሰጠው ነው። አሜን። ትልቅ ሳይት፣ ትልቅ መሬት ነው። ወደ ጥቅም ላይ እናውለው ዛሬ። አዎ። ታምራት እንዲሆን ትፈልጋለህ? አዎ። አንቺ እሱን ታያለሽ፣ እሱን ታያለሽ። እሱ ደግሞ ምንም እያመጣ አይደለም ወደ ቤት። ባዶ እጁን እየገባ ነው። ተስፋ ብቻ ነው። አለማየሁ ዛሬ እግዚአብሔር አምላክ ስለሚፈታው አሜን። ይሄ ሳይት ብዙ ሚሊዮን ያመጣል። አሜን። ቡና ተተክሎበታ ያለው አሜን። ለቡና ሰዎች ይወስዱታል። አሜን። እግዚአብሔር አምላክ ይሄንን እርሻ ሞልቶት አያለው። አሜን።
ይሄ ሰው አስመጪና ላኪ ይሆናል። ይሄ ሰው አንድ ረጅም ልጅ ያለው ወንድ ልጅ ኢየሱ ካቲራ ቫዲያማስ ምክንያቱም ወንድ ልጆች ያለው አንድ ሁለት ሶስት ልጆች ያለው ወንድ ልጆች ዘመናዊ ማናት ዘመናዊ የወለደቻቸው ልጆች እንዳላቸው እንዴት ላቅ እችላለሁ? ይሄን ሳይት እንዴት ላይ እችላለሁ? እግዚአብሔር ግን ሊረዳቸው ሲፈልግ አሜን። እዚህ ጋራ ዘውድ አርገሽ አያለው እዚህ ጋር አሜን። ልክ እንደዚሁ እግዚአብሔር አምላክ እናንተን ያነግሳል። አሜን። ዘመናዊ አሜን። አባትሽን መሬት ውስጥ አይዋለሁ። እውነት ነው። መቃብር ውስጥ አይዋለሁ። እውነት ነው። ሞቷል። አዎ። መቃብር ቦታ ላይ አክሊል የሚል ጽሑፍ አያለ። አክሊሉ ያንቺ አባት ነው። የሞት መንፈስ ያዛው ጂሰስ ኔም የሞት መንፈስ ተሰበረ። አሜን። እንኳን ደስ አላችሁ። አሜን። ሂጂ ወደ ሰፊ ስፍራ ውጡ። አሜን። ወደ ክብር ሂዱ። አሜን። ወደ ከፍታ ሂዱ። አሜን። ሰላም ሁኑ። አሜን። ደስ እያላችሁ ግቡ። አሜን። አሜን። ሂድ ደስ እያለ ጌታን አመስግኑ። አንተ ወንድሜ አቤት ባላ ታውቃለህ? ሁለት እንደዚህ ያለ ባላ አዎ እንደዚህ አይነት አንካስ የያዙ ሰዎች አንተን አስረዋል። እዛ አንተ ሀገር ላይ ከበሮ የሚመቱ ሰዎች የሉም? ሸከና ሁሴን ድሬ የድቤ ድምፅ እሰማለሁ። አንተ እሱ ታስረሃል። ከዚህ የተነሳ በጣም ብዙ ነገር አይሳካልህም። አንተም እውነት ነው። ስኬት የሚባል ነገር የለህም። እውነት ነው። እንደውም አንዳንድ ጊዜ አገር ልቀይርና ልሞክር ትላለህ፣ ግን እውነት ነው። እግዚአብሔር አርገህም ምንም አልተሳካም። እውነት ነው። ዛሬ በብዙ ጥያቄ ውስጥ ነው የሆነህ የመጣኸው። እውነት ነው። ብዙ ጥያቄ አለኝ። ቶቭራሲ ተናገር እግዚአብሔር ሰው ኮስቲ ቭራዲያማስ ተንብየ እግዚአብሔር ሰው የተጀመረ የሚሰራ ቤት አየሁና ምንድነው ብዬ ስጠይቅ አንድ የተሰራ ቤት አያለው። ላይክ የተወሰነ ቆርቆሮ ዛኒ ጋባ ነው። የማ ቤት ነው? እሱ ቤት የኔ ነው። ለኪራይ እንዲውሉ የተዘጋጁ ሰርቪስ ቤቶች አያለው። ዛኒ ጋባ ቤቶች አያለው። አንድ ዛኒ ጋባ ቤት እና ደግሞ ሰርቪስ ቤቶች አያለው። የሚከራዩ ሰዎችን አያለው። አንተ ቢያንስ ለኑሮህ መደገፊያ የሚሆን ነገር ነው። እላይህ ላይ የንግድ ቅባት አለ፣ ግን አልተሳካለህም። እውነት ነው። እግዚአብሔር ነጋዴ ቢዝነስማን እውነት ነው። አኒ ደሎቭራሺ ካፓራቫዲያማስ እግዚአብሔር ሰው ኢየሱስ ክርስቶስ የተባረከ ይሁን። አሜን። አንተን ወስዶ ለነዛ አሁን ላልካቸው ድቤ ለሚቀጠቅጡ ሰዎች ስምህን ወስዶ የሰጠ ሰው አለ። ያንተ ስም ሲፈታ ቢዝነስ ይፈታል፣ ህይወት ይፈታል። አሜን። ያንተ ህይወት ይፈታል፣ ያንተ ኑሮ ይፈታል። ምክንያቱም ይሄ የንግድ መንፈስ የመጣብህ ከአባት ዘር በኩል ነው። አሜን። የአባት ቤተሰቦች ብዙ ነጋዴዎች አሉ፣ ቢዝነስ የሚሰሩ ንግድ የሚነግዱ ሰዎች አሉ። ኢቭን ያንተ አባት ራሱ ብዙ ቢዝነስ እየሰራ ያለ ከእርሻ ጋር የሚሰራው ስራ አለ። እርሻ አለ፣ ቢዝነሶች አሉ፣ የሚነግዳቸው ነገሮች አሉ። በጣም ብዙ የቢዝነስ ስራ ያላቸው ቤት ውስጥ ነው የተወለድኩ። ዛትስ ዋይ አንተ ራስህ እንደዛ የሆንከው። እውነት ነው። ሰርቪሶቹ እነዚህ ናቸው። እውነት ነው። ዛኒ ጋባ ቤት ማለት ይሄ እንደዚህ አይነት ቤት አለ አይደለም? እንደዚህ የሚሰራ ቤት፣ እንደዚህ አይነት ቤት አያለሁ። እዚህ ውስጥ ይሄን ቢዝነስ ለመስራት ቢያንስ ሰዎች አይናቸው አንተ ላይ ነው ያለው እና የእግዚአብሔር መንፈስ ተፈሪ ኦር ተፈራ የሚባል ሰው ያለው። ይሄን ሰው የት ነው የምታውቀው? ይሄን ሰው? ጋምቤላ ነው። ኦኬ። አንተ ከዚህ በፊት የመንግስት የገቨርንመንት ስራ ሰርተህ ታውቃለህ? እሰራለሁኝ። የስ እስቲል አሁን እሱ ደግሞ አሁን ጋምቤላ ነው ያለው። ጋምቤላ ነው። ኦኬ። ይሄ ሰው እዚህ ነው ያለው። ኢየሱስ ክርስቶስ የተባረከ ይሁን። ይሄና አንድ መስሪያ ቤት ውስጥ ለመስራት በገቨርንመንት በመንግስት መስሪያ ቤት ውስጥ አያለው ተፈራ ነው ያለው። ከዛ ተስፋዬ ነው ያለው። እኔ ነኝ የእግዚአብሔር ሰው። እኔ ነኝ። አንተ ነህ? አዎ። አንተ ተስፋዬ ነህ? እኔ ነኝ። አዎ። አሁን ይሄ ገቨርንመንት የመንግስት መስሪያ ቤት ውስጥ ነው። ይሄ ስም የተያያዘ ስም ነው። አንተ ጊዜን እንዳታባክን። የሱ ፍጻሜ ግን ተቀጥሮ መስራት ሳይሆን ያንተ ስራ ቢዝነስ ነው። አሜን። እግዚአብሔር ለዛ ነው መፈታ አንተን። አሜን። ያንተን ችግር ነው የምነግርህ። እነኚህም ቤቶች ብቻ አይደለም ሌላ መሬት ይሰጣል ገና። አሜን። 1 2 3 ቦታዎች አያለው። አሜን። አሁን አንድ ቦታ ነው ያለ፣ ከዛ 2 ሌላ ይጨመራል። እነኛን ሁሉ ቤት እየሰራ የምታከራየው ነው። አሜን። አንተ ደግሞ ከባድ ነጋዴ ትሆናለህ። አሜን። ከባድ ነጋዴ። አሜን። የመንግስት መስሪያ ቤት ውስጥ ላንተ ጊዜ ማባከን ነው። የንግድ መንፈስ የተቀበልከው ከአባት ነው። የእግዚአብሔር መንፈስ ያንተ አባት በጣም ጠቅጥቅ ያለ ጫካ አያለው፣ ገጠር ቦታ አያለው፣ ጫካ አያለው፣ በጣም ጫካ
በጣም ዛፍ ያለበት አረንጓዴ ቦታ አያለሁ። ያንተን አባት ብዙ ከብቶች አያለሁ፣ በጎች አያለሁ፣ በሬዎች አያለሁ፣ ከብቶች ያሉበት ቦታ አይና የእግዚአብሔር መንፈስ ዓለሙ የሚባል ስም ይሰጠኛል። ጠጠር አያለሁ 1 2 3 4 5 ጠጠር አያለሁ። በጠጠር ከባህር ውስጥ በሚወጣ ጠጠር ያንተን አባት ያንተን ቤተሰብ ሁሉ አስሮ አያለሁ። ይሄ ሰው ከባድ መናፍስ ጠሪ ነው። እግዚአብሔር አምላክ ካንተና ከዘርህ ላይ እሱን እመታለሁ ብሏል። ዛሬ አሜን። ያንተ ንግድ እንዲሳካ ቤትህ እንዲሳካ የሚያደርገው እሱ ነው። የጌታ ስም የተባረከ ይሁን። እጆችን ዘርጋ። እጆቻችሁን ወደዚህ ሰው ዘርጎ the mighty name of Jesus Christ. Take Jesus name. አሜን ሃሌሉያ። አይኑን መስዋዕት አድርጓል። የዚህ ሰው አይኑ እንደዚህ የሆነበት ምክንያት ለመስዋዕት የተሰጠ ነው። ለመንፈሱ እግዚአብሔር አምላክ አሁን እዚህ ሰፈር ነው ያለው። ከዚህ ሰፈር ነው የሚመጣው። አሜን። ሚስቴ የዛሬ ዓመት ልጅ ይዘን ወንድ ልጅ ይዘን መተን እናመሰግናለን። ሂድ ደስ ይላል። ይሄን 7 ቀን ቀባት። ዘይነባ የምትባል ሴት አንቺ ነሽ? ከማን ጋር ነው የተመጣሽው? ይሄ ልጅሽ ነው። ይሄ የሚተፋ ርግማን ከላይሽ ላይ ይነሳል። አሜን። ይሄን ልጅ ያለ አባት እንድታሳድጊ አባቱ ካንቺ ጋር እንዳይኖር የሚያደርግ የጨለማ መንፈስ ያለው እኔ ያለ አባት አላስቀርም ልጄን በይ። እኔ ያለ አባት አላስቀርም ልጄ። መርገሜ ይሰበራል በይ። መርገሜ ይሰበራል። ያዛት ዘይነብ ፍሪ። ታንክ ዩ ጂሰስ። ኢየሱስ ይባረክ። ዘይነብ ስሟ ነው። ምክንያቱም ልክ እንደሱ አይነት ፍላጻ ልጆቿን ያለ አባት እንድታሳድግ የሚፈልግ መንፈስ ከላይሽ ላይ ሄዷል። አሜን። የልጅሽ አባት የት ነው ያለው? ደብረ ዘይት ነው ያለው። በፍጹም በይ ተናገሪ። በፍጹም ልጄን ብቻዬን አላሳድግም። መርገም ተሰብሯል። እሺ አሜን። ኢየሱስ ይባረክ። ፈውስ ሆኗል ለዚህ ልጅ። ጌታ ይባረክ። ሙሉ ነሽ ኦር ሙሉ እሷ ነች? ሐረጓ አንቺ ነሽ? ኑ ሶስታችሁም በኢየሱስ ክርስቶስ ስም ከዘራ የሚያስይዝ እውር የሚያረግ go in Jesus name ያዛት። free you are free in Jesus name ሃሌሉያ። ሶስታችሁም ተፈታችኋል። አሜን አሜን። እናንተ የምትሰሩበት ቦታ እናንተ የምትኖሩበት ቦታ አንድ ትንሽ ሱቅ ያለው የማሱቅ ናች። ቡርቴ ትባላለች። አሁን ዘግተዋለች። አንቺ የምትኖርበት ቦታ ነው። መንገድ አለ። ሱቁ ፊት ለፊት መንገድ አለ። እንደዚህ መንገድ አለ። ምንሽ ነች እሷ? እህትሽ ብርቱካንን ታውቃታለሽ? ብርቱካን የግቢያችን ሴትዮ። እስራት ይበጠሳል ዛሬ። አሜን። ምክንያቱም የጨለማ ስራ አያለሁ፣ የክፋት ስራ አያለሁ፣ በር ላይ የሚጣል ነገር አያለሁ። ሁልጊዜ በዓል ሲደርስ ወይ ደግሞ ሮብ ቀን ባዕድ ነገር መንገድ ላይ ተጥሎ ታያላችሁ። ግቢ ውስጥ አንዳንድ የዶሮ ጭንቅላት ታያላችሁ፣ የዶሮ እግር ብቻ ታያላችሁ። በዓል ሲደርስ የሚደረግ ነው ይሄ። የእግዚአብሔር መንፈስ ይሄን መርገም ፍሪ ያዛት። እቺ ነው እንጂ ይሄ አንቺ ነው። ተአምራት ይሆናል። ይሄ አንቺ ነው። ተአምራት ይሆናል። ማሚ ይሄ አንቺ ነው። ተአምራት ይሆናል። ጌታን አመስግን። ባቲ አመሰግናለሁ። ክብር ለጌታ ለኢየሱስ ይሁን። የእንግዶችና የጎብኚዎች ልዩ ፕሮግራም ከእግዚአብሔር ሰው ከነቢይ ደረሰ ላቀው ዘ ስፔሻሊስት ጋር ልዩ የጥሞናና የጸሎት ጊዜ የእግዚአብሔር ሰው ለእያንዳንዱ እጅ በመጫን የሚጸልይበት በአይነቱ ልዩ የሆነ ለእንግዶችና ለጎብኚዎች የተዘጋጀ ፕሮግራም። በዚህ ፕሮግራም ላይ ሰዎች በትንቢት መንፈስ የሚጽናኑበትና ለታማሚዎች በልዩ ትኩረት የሚጸለይበት፣ ከአጋንንት እስራት ብዙዎች የሚፈቱበት እንዲሁም ጸጋን የመካፈል ልዩ ፕሮግራም። ከርቀትም ከቅርብም ለሚመጡ እንግዶች በቂ የእንግዳ ማረፊያ ማዘጋጀታችንን እንገልጻለን። ይህንን አገልግሎት
መሳተፍ የምትፈልጉ አሁኑኑ በሚከተሉት ቁጥሮች ይደውሉ። ኃይሌ ኦር ኃይሉ የሚባል ሰው የት ነው የምታውቀው? አያቴ ወንድም ነው ሞቷልስ። yes እነኚህ ልጆችሽ ናቸው? ልጆቼ ናቸው። በዚህ በቃል ያገኘሁት ልጄ ነው። ቀጥሎ አሁንም ይሄን ስመሰክር እንደገና ነቢት ትደግሚያለሽ አለች። በአመቱ ይሄን አገኘሁ ልመሰክር መጥቼ ሰዓት አልፎ ሄደ። ኢየሱስ ክርስቶስ ይባረክ። አሜን። እነኚህን ሁለቱንም መተሽ እንዲመሰክሩ አርጊ። አሜን። አንቺ ችግርሽ በጣም የሚገርመው ነገር የዘር ማንዘር ችግር ነው። ከዘር ማንዘር የሚመጣ ችግር ነው። አሜን። ምክንያቱም አዲናል ሐረጓ ያንቺ ስም ነው። ኃይሌ ደግሞ አያትሽ አለ፣ የአያትሽ ወንድም ነው። ይኸውልሽ በአያትሽ በኩል እንደዚህ ዞሮ እንደዚህ የሚዞር ትልቅ ይሄ በቆዳ የሚሰራ ገመዳ ያለው የእናንተ ዘር ጠቅላላ የተያዘበትን that's why እግዚአብሔር እየሰበረ ነው እንጂ ብዙ ጭንገፋ አለ እናንተ ለእህቶቻችሁ፣ ቤተሰቦቻችሁ፣ ወንድሞቻችሁ ዛሬ ጭንገፋ ሁሉ ተሰበረ። አሜን። ዛሬ በይ ከቤተሰቦቼ ከዘሮቼ ጭንገፋ ተሰበረ። ሃሌሉያ። ያዛት ቴክ ጂሰስ ኔም። ከባድ አንግዛይቲ የሚባል የመርሳት በሽታ አለ። በጣም ጭንቅላት ላይ የሚቀመጥ መንፈስ። ይሄ መንፈስ ከዘሮችሽ ላይ አሁን ተሰብሯል። አለ። እንኳን ደስ አለሽ፣ ዛሬ ተሰብሯል። አሜን። ጌታን አመስግኝ። አሜን። የእጆችሽ ስራ የተባረከ ነው። አሜን። እግዚአብሔር ባርኮሻል። አሜን። እግዚአብሔር ፈቶሻል። አሜን። እግዚአብሔር ነፃ አድርጎሻል። አሜን። አዲስ ነገር ሆኖልሻል። ደስ እያለሽ እንጂ አልማዝ የእናት እህት ነች። የእናትሽ እህት ነች። እሷ ሞታለች። ኃይሌ ሞቷል። የሞቱ ሰዎች ናቸው እነዚህ ሁሉ። እግዚአብሔር አምላክ ይሄ የጣረ ሞት በሌሊት የሚመጣውን መንፈስ ከላይሽ ላይ መጥቷል ዛሬ። ሳያዳቡ ሳፕሪዲያ አንድ የነርስ የሕክምና ልብስ የለበሰ ሰው አያለው። እንደዚህ ነርስ ኦር ደግሞ ሐኪም ኦር ደግሞ ምናምን ያለበት ቤተሰብ ያለበት ማን ነው እዚህ ውስጥ? ምንሽ ነው ይሄ የሕክምና ልብስ የለበሰ ሰው? እኔ ራሴ ሕክምና ላይ ነው መሰል። ያም ደግሞ እሱም ደግሞ የምታየው ደግሞ ሕክምና ልብስ የለበሰ ነው። በቤታችሁ ሐኪም ኦር ደግሞ እንደዚህ ከሕክምና ጋር የተያዘ ስራ የሚሰራ ሰው አንቺ አለሽ። ልጸልይልሽ። ምንድነው ጌታ እንዲያደርግልሽ የምትፈልጊው? የዘር መርገም እንዲሰበር። ማነው ፌዝ? አንዳንድ ጊዜ ስምሽን ፌዝ ነው ትያለሽ። እምነት እንኳን ደህና መጣሽ። ጌታ ኢየሱስ ክርስቶስ ይባረክ። አሜን። አንቺ በዘርሽ ላይ ያለ መርገም አለ። ሆስፒታል ላይ ያለው ጎዋን ልብስ ያለው እንደዚህ አይነት ጎዋን ልብስ ምንድነው የምትሰሪው? ፋርማሲ ነበረ ትቻለሁ። ምክንያቱም የከርስ ተጽዕኖ ነው አንቺን እንደዚህ ያደርገው። ምንም ነገር ብትጀምሪ አይሳካም። እውነት ነው። ስምሽ ደግሞ እምነት ነው። እውነት ነው። እግዚአብሔር አምላክ በዘር ማንዘር የሚሰራውን መርገም ዛሬ ይሰብራል ከላይሽ ላይ። አሜን። ዓለም ነሽ ኦር ዓለም? ዓለም ምንሽ ነች? ዓለም ጓደኛዬ ነበረች በፊት። ያንቺ ጓደኛ ነበረች። እሷ ስራ ላይ ነው ያለችው። እሷ እየሆነላት ነው። አንቺ ግን ቁልቁል እየሄድሽ ነው። እውነት ነው። እግዚአብሔር አምላክ ዛሬ ይፈታሻል አንቺ። አሜን። ምክንያቱም የቤተሰብ መርገም አለ። እንደገናም ደግሞ በራስሽ ጓደኛ እንደገና ታስረሻል። ሰው አትመሲም። ምክንያቱም ገቢሽ በጣም እጅሽ ላይ ገንዘብ እንዳይኖር የሚያደርግ መንፈስ አያለው ከዘር የሚመጣ። የትም ቦታ ስራ ብትቀያይሪ አይሆንም። እንደውም አሁን ጭራሽ ያለሽም ፕሮፌሽን ትተሽ ሌላ ከዛ የወረደ ስራ። እውነት ነው። እግዚአብሔር አምላክ ፖዚሽንሽን ይመልሳል። አሜን። ስምሽ እምነት ነው። እግዚአብሔር አምላክ ከዚህ ከጓደኛ የድግምት ስራ ከቤተሰብ የጨለማ ስራ አንቺን ይፈታል ዛሬ። አሜን። ጥላሁን የሚባል ሰው የት ነው የምታውቂው? ጂሰስ ኔም። ጥላሁን የሚባል ሰው አንቺን የተዋወቀ ሰው ነው። የተዋወቀሽ ደግሞ ገበያ ታውቂያለሽ? ሾፕ፣ ትልቅ ገበያ። እዛ ገበያ አንቺን ሲተዋወቅ አያለው። ይሄ ሰው ሲከተልሽ አያለው። ረጅም ጊዜ ሲከተልሽ ያንቺ የትዳር ህይወት ብልሽት እንዲል
የሚያደርግ የጨለማ መንፈስ ከዚህ ከጥላውን ጋር የተያያዘ እግዚአብሔር ቆርጧል ከላይ። አሜን። በጣም የምትቸገሪው ሰልፍ ይበዛል። ያንቺ እውነት ነው። ህይወትሽ ላይ ሰልፍ ይበዛል። አዎ እጮኝነት ቢዩ ትዳር በዩ ሁሉ ነገር ሰልፍ ነው። እውነት ነው። ያንቺ ህይወት የተበላሸበትን መስመር እግዚአብሔር አይቶ ከሆነ ዛሬ በትዳር ህይወት፣ በስራ ህይወት፣ በቤተሰብሽ ላይ ያለ መርገም እግዚአብሔር ሰብሯል። አሜን። እንኳን ደስ አለሽ። አሜን። ደስ እያለሽ አሜን። እግዚአብሔርን እየባረክሽ አሜን። በሰላም ሂጂ። አሜን። ስኳር በሽታ ያለበት ሰው ማን ነው? እኔ ነኝ። በሽታን ከላይ ላይ እግዚአብሔር ያነሳል። አሜን። እግዚአብሔር እንዲፈውስ ትፈልጋለህ? አዎ አምኜ ነው መጣሁት። ጽፍ ያለው በወረቀት ጽፈሃል። በወረቀት የት አለች አብረህ ያለችው አጋርህ? ስንት ጊዜ ሆናችሁ ከተጋባችሁ? 87 ላይ የተጋባችሁት? እቺ ማን ልጅ ነች? እኔ የመጨረሻ? አዎ ይሄን ሰው እግዚአብሔር ይፈታል ዛሬ። አሜን። ስለሱ ጥያቄ ያለሽ አንቺ? አዎ ይሄ ሚስጥር ጥያቄ። ምክንያቱም ይሄ ሰው ታስሯል፣ ወገቡ ታስሯል። እውነት ነው። እንደው ይሄ ልጅ አሁን ሌላ ሚስት ይፈልጋል እንዴ እያልሽ ነው? ምክንያቱም ካንቺ ጋራ ብዙ ኢየሱስ ሃሌሉያ። አይደለም እውነት ነው። አይደለም ወይ? ትክክል። ይሄ ሰው ባልና ሚስት የሚሆነውን ነገር ሁሉ እየሆናችሁ አይደለም። በቃ ነገሩ ቀዝቅዟል። እውነት ነው። ይሄ ሰው ታስሯል። ኢየሱስ እኔ ዛሬ እፈታለሁ። አሜን። ይፈታ። አሜን። አሜን። ይፈታ። አዲስ ሙሽራ ያደርግሻል ጌታ። እሱንም አዲስ ሙሽራ ያደርጋል። መኝታችሁን እግዚአብሔር ይፈታል። አሜን። አሁን ልብሽ ራሱ እግሩ ሲወጣ ራሱ ይሄ ሰው የት እየሄደ ነው የሚመጣው ማለት ጀምሯል ውስጥሽ። ምክንያቱም ላንቺ ያለው ነገር እግዚአብሔር አምላክ ዛሬ እሱን ይፈታል። ራማካቲ ሌኖቭሬሻ ካፓራቪሳ ክሊፕራካዲያ እግዚአብሔር አምላክ እናንተን በልጆች ሊባርካችሁ ይፈልጋል። ብዙ ልጆች 1 2 3 4 5 6 7 ብዙ ልጆች ከዚች ጋራ 8 ናቸው። አሁን 7 ልጆች አያሉ እሷ እዚህ ጋር ቆማ 7 ብዙ ልጆች አሏቸው። በእነኚህ ልጆች እግዚአብሔር ሊፈርክ ይፈልጋል። እነኚህ ሁሉ እያሉ ግን አሁን ከሷ ሌላ 7 አያሉ እቺኛዋን ሲጨምር 8 ነው። 8 ልጆች አላችሁ። የእግዚአብሔር መንፈስ በሁለታችሁ መካከል የቀዘቀዘውን ነገር እንደገና አነሳለሁ ብሎ ጥላሁን ማን ነው? አንተ ራስህ ጥላሁን ከኔ ፕሮፌሰር ኢየሱስ የተባረከ ጥላሁን። እነኚህ ሁሉ 8 ልጆች ባሉበት ቤት ውስጥ ክብር ማየት ሲገባችሁ ሰው ሁሉ የሚቀናበት ቤት ነው ይሄ ቤት። አንተ ይሄንን ጉዳይ ስትል ቡና ጠጣ ብሎ የመከረ ሰው ማን ነው? ምክንያቱም እኔ በቃ ብሎ ስትናገር ነው ማየው። ከየት ሀገር ነው የመጣችሁት? ዲላ ግቢ አያለው። ግቢ አለኛው የሆነ ትልቅ ግቢ እነኚህ ልጆች ያሉበት ግቢ። አሜን። ሳኒ ዴሎቭራ ሺክላ ፕራዲያማ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ። እዚህ አራተኛ ሰው እናንተ ቤት ያለ ልጅ ላይ የእግዚአብሔር መንፈስ ትልቅ የተወረወረ ቀስት አያለው። እዚህ ሰው ላይ ሊገል የሚፈልግ መንፈስ አያለው። እናንተ እዚህ ቆማችሁ እዛ እናንተ ሰፈር መሰሉ ኦር መሰለች የምትባል ሴት አያለው። አንቺ ነሽ የምታውቂያት። ይሄ እዚህ ሰፈር ያለው ሟርት ይሄንን ልጅ ሊገል ነፍስ ሊያጠፋ ይፈልጋል። ከዚህ እዛው ሰፈር ልክ እንዳንቺ ሰውነቷ ሞላ ያለ ሴት ነች። እኔ አሁን ስጸልይ አንደኛ እሱ ይፈታል። አሜን። ሁለተኛ ቤታችሁ ይፈታል። አሜን። ሶስተኛ ይሄ መርገም ይሰበራል። አሜን። ይሰበር። አሜን። ይሰበር። አሜን። ይሰበር በኢየሱስ ስም። አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ይሄን ቀንበር የሚሰበር ቅባት እናገራለሁ በኢየሱስ ክርስቶስ ስም። አሜን። ፈታው በኢየሱስ ስም። አሜን። ይሰበር። አሜን። ያዛት እቺን ያዛት። ከዚህ በኋላ እስከ ዛሬ ካገኘው ገንዘብ በላይ አሜን አሜን ሚሊዮነር የሚያደርግ አሜን አሜን የበረከት መንፈስ አሁን እጅ ላይ አሜን መሰክራለሁ። አሜን በል። አሜን። ብዙ ነገሮችን ነው አሁን ወደ ቤት የምታስገባው። አሜን። ኢየሱስ ክርስቶስ የተባረከ ይሁን። አሜን። በጣም ብዙ ጫት የሚሸጡ ሰዎች አሉ። ያንተ ጓደኞች ጫት ምናምን የሚሸጡ አረንጓዴ ነገር የሚሸጡ በጣም ወደዛ ያሉ ሰዎች አሉ። ኢየሱስ ክርስቶስ ይባረክ። አሜን። እዛ ስራ ውስጥ አንተ እንዳትገባ አልገባም። ምክንያቱም አንድ ሞተር የሚይዝ ሰው ያሉ አሜን አሜን። ወያልክ ትሄዳል። ከዚህ ቤት ከዛ ቤት እኔ ነኝ። እቺን ሞተር አይቻለሁ። እኔ ነኝ። በሞተር አደጋ አንተን ለመግደል የሚፈልግ መንፈስ አይቻለሁ። አንዴ 2 ጊዜ አንተ ተሞክረሃል። ሞተር አያለው 8 ልጆቹን በትኖ አይሞቱም ብሏል ጌታ። አሜን።
እኔ የእግዚአብሔር መንፈስ የሚያሳየኝ ነው ይሄ ሞተር አንድ ሰው ጮሆ አይሞትም ይበል። ጂሰስ ኔም አትሞትም። እንኳን ደስ አላችሁ። ተፈታችኋል። መተህ ትመሰክራለህ። እወዳለሁ። እኔ ራሴ እወዳለሁ። አኖይንቲንግ ኦይል ነው። ሂድና ያዝ። እቴነሽ ማነች? አንቺ እቴነሽ ማነች? ቸርች አንድ ጋር ነው የሚቀመጡት። ሂጂና እግዚአብሔር አምላክ ተአምራት እንዴት እንዳደረገልሽ ለባልሽ እንዴት እንደፈታ ምስክርነት መስክሪ። አሜን በይ። ለቴነሽ ንገሪያት። ምክንያቱም ለሷ ስለሱ ስትነጋገሩ ምን ይሻለኛል ስትያየቻለሁ። ጸሎትሽ ተመልሷል። ሂጂና ንገሪያት። ገነት እግዚአብሔር ይባረክ። የእንግዶችና የጎብኚዎች ልዩ ፕሮግራም ከእግዚአብሔር ሰው ከነቢይ ደረሰ ላቀው ዘ ስፔሻሊስት ጋር ልዩ የጥሞናና የጸሎት ጊዜ የእግዚአብሔር ሰው ለእያንዳንዱ እጅ በመጫን የሚጸልይበት በአይነቱ ልዩ የሆነ ለእንግዶችና ለጎብኚዎች የተዘጋጀ ፕሮግራም። በዚህ ፕሮግራም ላይ ሰዎች በትንቢት መንፈስ የሚጽናኑበትና ለታማሚዎች በልዩ ትኩረት የሚጸለይበት ከአጋንንት እስራት ብዙዎች የሚፈቱበት እንዲሁም ጸጋን የመካፈል ልዩ ፕሮግራም። ከርቀትም ከቅርብም ለሚመጡ እንግዶች በቂ የእንግዳ ማረፊያ ማዘጋጀታችንን እንገልጻለን። ይህንን አገልግሎት መሳተፍ የምትፈልጉ አሁኑኑ በሚከተሉት ቁጥሮች ይደውሉ። ሻምበል ኢየሱስ ይወዳል። ምክንያቱም ያንተ ነገር ተፈቷል። አንተ ተኝተህ እንኳን ሚስትህን ታያታለህ። በህልምህ እንኳን ታያታለህ። ትክክል ነው። በህልም የምታያት ደግሞ ሁል ጊዜ ከሌላ ወንድ ጋር ነው የምታያት። አንዳንድ ጊዜ ከእንቅልፍ ተነስተህ ስትነሳ ተበሳጭተህ ነው የምትነሳው። ትክክል። በእውነትም ውስጥህ ላይ ሌላ ነገር እንደገና ተኝተህ ያሳድዳል። ከዚህ የተነሳ አንድ ቀን ሻምበል አንተና ባለቤትህ በቃል ተግባብታችሁ አታውቁም። በፍጹም። አንተ ወደዚህ ታወራለህ፣ እሷ ወደዚህ ታወራለህ። ግን አንድ ነገር ልንገርህ፣ እኔ አንተን እፈታለሁ። አሜን አሜን። ካየሃት ሰው ጋር ሁሉ ትተኛለች ነው አንተ የምትለው። ልክ አይደለም። እሺ አባቴ፣ አንተ ዛሬ ስትፈታ ብዙ ነገር ይፈታል። አሜን አሜን አሜን። አንደኛ ጤና ይፈወሳል። አሜን። ቃል አውጣ። መጀመሪያ ጤና ይፈወሳል። አሜን። እሱ ነው። እግዚአብሔር አምላክ ሻምበልን አይቻለሁ ብሎ አሜን። በህልም አንተ የምታያት መንፈስ አለ። ይሄ በሴት የሚሰራ መንፈስ አለ። ውስጥህን ያቃጠለ ከእውኑ ዓለም ይልቅ በህልም ዓለም ያለው ነው። ምክንያቱም ያሳያል። አሁን የእግዚአብሔር መንፈስ የሺ የምትባል ሴት ያሳየኛል። የሺ ምን ነች? የሺ የልጄ ሚስት ነች። ያንተ ልጅ ሚስት ነች። ልጆች ራሱ አንተን አታክ የሚያደርገው መንፈስ አታክ አርጓቸው ከየሺ ጋር ያንተ ልጅ አይስማማም። ራሱ ልጆች ራሳቸው ከሚስቶቻቸው ጋር አይስማሙ። ያም ይመጣና ይሄን ያወራል፣ ያንተ መከራ ሳያንስ የልጆች እንደገና በጣም እየፈተነው መንፈሱ ግን ካንተ ነው የጀመረው። ይሄ ሰው ይፈታ። እግዚአብሔር አምላክ ይሄን ሰው ይፈታል። ምክንያቱም በህልሙ ያያል። በህልሙ ሁል ጊዜ ያያል። this is a spirit አጋንንት ነው እየተጫወተበት ያለው።
ዘሮቹን ሁሉ ያሰረ እሱን ያሰረ ጤንነቱን የያዘ በህልም የሚዋጋው መንፈስ ዛሬ እግዚአብሔር አምላክ በኢየሱስ ክርስቶስም ከላዩ ላይ ያነሳዋል። አሜን። ቼራ ዳጋቫሲና ሀሩቫ ዲያማ በኢየሱስ ክርስቶስም ልቀቀው። ታይ ይፈታ ይፈታ፣ በኢየሱስ ስም ይፈታ። ጀርባው ይፈታ፣ እግሩ ይፈታ፣ ቤቱ ይፈታ፣ ኑሮ ይፈታ፣ በኢየሱስ ስም ይፈታ። በጌታ በኢየሱስ ስም ይፈታ። እንጀራው ይፈታ፣ ገንዘቡ ይፈታ፣ ቤቱ ይፈታ። ኢየሱስ ክርስቶስ ይባረክ። እንኳን ደስ አለ። አሜን። እንኳን ደስ አለ። አሜን። ሙሉ ነሽ። ከዚህ አባት ጋር የመጣሽው? እሱ ባለቤትሽ ነው። አንቺ ተሳስረሻል። እግዚአብሔር አምላክ ለፈውስ ጸልይላቸው አለኝ። አሜን። ይሄንን አባት እየጠራህ ያለ ሰው አለ። ና ይላል። መቃብር ውስጥ ሆኖ አንተን ይጠራል። እድሜ እንዳይኖረው እንዲሞት። ኢብሳ ማን ነው? የአባቱ ስም ነው ኢሳ። ብርሃኑ ያንተ ስም ነው። እጁ ይጠራሃል አንተን። የሞት መንፈስ ከላያችሁ ላይ ይከለከላል። አሜን። ለሁለታችሁም ፈውስ ይሆናል። አሜን። እግርሽን ይይዝሻል? 2 ወር። እስኪ እንዴት ነው የምትራመጅ? እስቲ አሳየኝ እስኪ ስትራመጅ። ግድ የለም ስትራመጅ እንዴት ነው? ያው ለ2 ወር ነው። 2016 ላይ ኮማ ውስጥ ቆይቻለሁ። ቤጂንግ ጥሩ ኮማ ውስጥ ቆይተሻል? አዎ 2016 ሐምሌና ሰኔ። ሙሉ ነሽ ስምሽ ነው። ቁሚ እዛው ጋር። በናዝሬቱ ጌታ በኢየሱስ ስም ወገብሽን ፈታለሁ፣ እግርሽን ፈታለሁ። አሜን። ኢየሱስ አሜን። ፍሪ ያዛት። ፈታውሽ፣ እግርሽን ፈታው፣ በኢየሱስ ክርስቶስ ስም ፈታው። አሜን። ኢን ጂሰስ ኔም ፈውስ ሆኗል። ማሚ አይዞሽ ፈውስ፣ አይዞሽ ፈውስ፣ አይዞሽ ፈውስ፣ አይዞሽ ፈውስ፣ በኢየሱስ ክርስቶስ ስም ፈውስ፣ ፈውስ ሆኗል። ብርሃኑ አልሞትም በል። አልሞትም። ኢሳ በል። እኔን ቢጠራኝም ጊዜ አይደለም። ፈውስ ይሆን በኢየሱስ ስም ፈውስ፣ ፈውስ ይሆን። ኢየሱስ ፈታውሽ ብለዋል። አሜን። ቀና በይ። የስ መቀመጥ አልችልም ነበር አለች። ተመልከት እስቲ ቁጭ በይ። ፈታዋታል። ይኸው አሜን በል እባክህ። ተነሽ ቁሚ። ኢየሱስ ይባረክ። ያዝ። አይዞ እሷን የፈታ ጌታ አንተንም ይፈታል። አባቴ ይኸው ክፈታፈል 1 2 3 4 5 6 7 አሁን እየሆነ ነው ፈውስ። ይኸው ተመልከቱ። ቁጭ አለች፣ ብድግ አለች። ከእንግዲህ በኋላ ሽባነት ባንቺ ላይ አይሰራም። አሜን። ለኢየሱስ ክርስቶስ ክብር ስጡ። ሩጫ ጀመረች። ሃሌሉያ! እያየህ ነው። አሜን። እያየህ ነው። ነይ ሩጪ። አሜን። ሩጫ ጀመረች። አሜን። ኧረ አንድ ሰው አሜን የሚል ሰው አላየሁም። በጌታ በኢየሱስ ስም ነይ የሮስሽ እንደገና እልልታ ለጌታ አምጡ። ለጌታ ለኢየሱስ ክርስቶስ ክብር። አንተና ሚስትህ ኦልሬዲ ሊበጠስ ያለ የሸረሪት ድር ታውቃለህ? እሷን ብትስቃለች በቃ ኦልሞስት ጫፍ ላይ ነው ያላችሁት። ምክንያቱም ከዚህ በኋላ ከባድ ክስ ሊመጣብ ነው። ከባለቤትህ መጥሪያ ትሰጣለች። አንተና ባለቤትህ አብራችሁ እንዳትኖሩ የሚያደርግ የቤተሰብ ከርስ መርገም ካንተ ላይ ይሰበራል። አሜን። አንተ ወጣህ ገባህ ማለት ጭቅጭቅ ነው። ቤት ውስጥ ሰላም የሚባል ነገር የለም። እግዚአብሔር አምላክ አንተን ይፈታል ዛሬ። አሜን። ዲራኖቭራሺ ካራባዲያ ክላብሮሲ ፓታራባዲያ የእግዚአብሔር ልጅ ኢየሱስ ክርስቶስ የተጫነ መኪና አያለው። ጭነት የጫነ መኪና አያለው። ምንድነው ስራ የምትሰራው? ምንድነው ከዚህ ጋር የሚገናኝ ነገር? የአባቴ ልጅ ሾፌር አለው። ጭነት እየጫነ ወደ ክፍለ ሀገር ወደ ተለያየ ቦታ ይሄዳል። ከኔ የመጣው ወድሜ ከውሳና ነው የመጣው። ኢየሱስ ክርስቶስ ይባረክ። አሜን። የእግዚአብሔር ሰው ተንቢ ህፃኑ ያማል፣ ቤት አለው፣ ሌሎችም ያማሉ። የአባት ቤት መርገም፣ የእናት ቤት መርገም ይሰበራል። አሜን። እንየው ማን ነው? አንዮ አባቴ ነው። አንዮ ያንተ አባት ነው። አባቴ ነው። መርገም ይሰበራል ካንተ። አሜን። ይሄ ልጅ አንተ ቤት ያሉትም እነሱም እንዳሉ እግዚአብሔር አምላክ ዛሬ ይፈታቸዋል። አሜን። አሜን። የእግዚአብሔር መንፈስ በህይወት አይተ የማታውቀውን በረከት ያሳያል። አሜን።
ያኛው ይጭናል ያንተ ቢዝነስ እናንተ ቤተሰቦቹ እንዳለ ኦሬዲ ብዙዎቻችሁ የሆነ ንግድ የምትሞካከሩ ቢዝነስ የምትሞክሩ ሰዎች ናቸው። እግዚአብሔር አምላክ የንግዳችሁን በር ዛሬ ይከፍታል። አሜን። በዚህ አኖይንቲንግ ኦይል ጸልያለሁ። አንተ ሚሊዮነር ነው የምትሆነው። አሜን። ተነስ። ከዛሬ ጀምሮ በሉ ከዛሬ ጀምሮ ለሚያቁኝ ሁሉ እናገራለሁ። ምክንያቱም ሆሳና ከተማ ላይ እኔ የተሳካለት ሰው የተሳካለት ነጋዴ ነኝ እሆን ዘንድ ዛሬ ዘለቀ ማን ነው? ዘለቀ አንተ ነህ። ዘለቀ ተቀብቷል። እንኳን ደስ አለ። ከዚህ ስትሄድ ታሪክ ይቀየራል። ትዳር አይበተንም። ምክንያቱም ዛሬ ፈትቻለሁ እኔ። መርገም ተሰብሯል። እንኳን ደስ አለ። ሂድ ደስ እያለ ጌታን አመስግን። አሜን። ተባረክ። የእንግዶችና የጎብኚዎች ልዩ ፕሮግራም ከእግዚአብሔር ሰው ከነቢይ ደረሰ ላቀው ዘ ስፔሻሊስት ጋር ልዩ የጥሞናና የጸሎት ጊዜ የእግዚአብሔር ሰው ለእያንዳንዱ እጅ በመጫን የሚጸልይበት በአይነቱ ልዩ የሆነ ለእንግዶችና ለጎብኚዎች የተዘጋጀ ፕሮግራም። በዚህ ፕሮግራም ላይ ሰዎች በትንቢት መንፈስ የሚጽናኑበትና ለታማሚዎች በልዩ ትኩረት የሚጸለይበት ከአጋንንት እስራት ብዙዎች የሚፈቱበት እንዲሁም ጸጋን የመካፈል ልዩ ፕሮግራም። ከርቀትም ከቅርብም ለሚመጡ እንግዶች በቂ የእንግዳ ማረፊያ ማዘጋጀታችንን እንገልጻለን። ይህንን አገልግሎት መሳተፍ የምትፈልጉ አሁኑኑ በሚከተሉት ቁጥሮች ይደውሉ። አንተና ሚስትህ ኦሬዲ ሊበጠስ ያለ የሸረሪት ድር ታውቃለህ? እሷን ብትስ ካለች በቃ ኦልሞስት ጫፍ ላይ ነው ያላችሁት። ምክንያቱም ከዚህ በኋላ ከባድ ክስ ሊመጣብ ነው። ከባለቤት መጥሪያ ትሰጣለች። አንተና ባለቤት አብራችሁ እንዳትኖሩ የሚያደርግ የቤተሰብ ከርስ መርገም ካንተ ላይ ይሰበራል። አሜን። አንተ ወጣ ገባህ ማለት ጭቅጭቅ ነው። ቤት ውስጥ ሰላም የሚባል ነገር የለም። እግዚአብሔር አምላክ አንተን ይፈታል ዛሬ። አሜን። ዲራኖቭራሺ ካራባዲያ ክላብሮሲ ፓታራባዲያ የእግዚአብሔር ልጅ ኢየሱስ ክርስቶስ የተጫነ መኪና አያለው። ጭነት የጫነ መኪና አያለው። ምንድነው ስራ የምትሰራው? ምንድነው ከዚህ ጋር የሚገናኝ ነገር? የአባቴ ልጅ ሾፌር አለው። ጭነት እየጫነ ወደ ክፍለ ሀገር ወደ ተለያየ ቦታ ይሄዳል። ከኔ የመጣው ወድሜ ከሆሳና ነው የመጣው። ኢየሱስ ክርስቶስ ይባረክ። አሜን። የእግዚአብሔር ሰው ተንቢ ሕፃኑ ያማል፣ ቤት አለው፣ ሌሎችም ያማሉ። የአባት ቤት መርገም የእናት ቤት መርገም ይሰበራል። አሜን። እንየው ማን ነው? አንዮ አባቴ ነው። አንዮ ያንተ አባት ነው። አባቴ ነው። መርገም ይሰበራል ካንተ። አሜን። ይሄ ልጅ አንተ ቤት ያሉትም እነሱም እንዳሉ እግዚአብሔር አምላክ ዛሬ ይፈታቸዋል። አሜን። የእግዚአብሔር መንፈስ በህይወት አይተ የማታውቀውን በረከት ያሳያል። አሜን። ያኛው ይጭናል ያንተ ቢዝነስ እናንተ ቤተሰቦቹ እንዳለ ኦሬዲ ብዙዎቻችሁ የሆነ ንግድ የምትሞካከሩ ቢዝነስ የምትሞክሩ ሰዎች ናቸው። እግዚአብሔር አምላክ የንግዳችሁን በር ዛሬ ይከፍታል። አሜን። በዚህ አኖይንቲንግ ኦይል ጸልያለሁ። አንተ ሚሊዮነር ነው የምትሆነው። አሜን። ተነስ። ከዛሬ ጀምሮ በሉ
ከዛሬ ጀምሮ ለሚያቁኝ ሁሉ እናገራለሁ። ምክንያቱም ሆሳና ከተማ ላይ እኔ የተሳካለት ሰው የተሳካለት ነጋዴ ነኝ እሆን ዘንድ ዛሬ ዘለቀ ማን ነው? ዘለቀ አንተ ነህ። ዘለቀ ተቀብቷል። እንኳን ደስ አለ። ከዚህ ስትሄድ ታሪክ ይቀየራል። ትዳር አይበተንም። ምክንያቱም ዛሬ ፈትቻለሁ እኔ። መርገም ተሰብሯል። እንኳን ደስ አለ። ሂድ ደስ እያለ ጌታን አመስግን። አሜን። ተባረክ። የሽንት ፊኛውን የሚያመው ሰው አንተ ነህ። ወደ አፔር ነው መጣሁት። አመት ሙሉ ፊኛ ሰገራ መቆጣጠር አትችልም። ለማን ነገርክ? በሽታህን ነግረሃል? ለማንም ነግረሃል? ሱሪ ነው ያደረገው፣ አይታይም። የእግዚአብሔር መንፈስ ግን የተሰወረ ነገር ምን ይላል? ይገልጣል። አንተ ይኸውልህ ከዚህ በፊት አንድ አይታችኋል፣ መቆጣጠር የማይችል ሹፌር ሰው እግዚአብሔር ከብዙ አመት በኋላ ይፈወሰው። ይሄ ሰው እንደገና ይፈወሳል። አንተ ትፈወሳለህ፣ አትዋረድም። ኢየሱስ ክርስቶስ ስም ጎዝ አርጎ ዳይፐር አርጎ እንደ ጻል ልጅ አይዞርም ከዚህ በኋላ። በኢየሱስ ስም ፈውስ ሆኗል። ሁለታችሁም በአባታችሁ በኩል እርግማን አለባችሁ። የእናንተ ቤተሰቦች ጠቅላላ የተሳሰረው በዛ ነው። አንቺም ታውቂዋለሽ። በአባትሽ ዘር በኩል ደጋግመሽ ስታይ ብዙ ጥያቄዎች ይዘሽ መጣሽ። ሁሉም ጥያቄዎች ግን ከአባትሽ ጋር ይያያዛሉ። ምክንያቱም አባትሽ ተይዘዋል። በቃ ያንቺ ህይወት ሳይሆን የአባትሽን ህይወት ነው እየኖርሽ ያለሽው። አንቺ ብቻ አይደለሽም፣ ብዙ ሰዎች ነው ኮምፕሌን የሚያደርጉት። እነ ፍሬዮትን አያለው፣ እነ አልማዝ አንቺ ነሽ። እነ ፍሬን አያለው፣ በጣም ብዙ እነ አበበች የምትባል ሴት አያለው። ብዙ ሰዎች ናቸው እናንተ ቤት ውስጥ በአባትሽ የተነሳ በመርገም የተነሳ ፍቃዱ አባቴ ያንቺ አባት ነው። የአባትሽ ቤት መርገም እግዚአብሔር አምላክ አሁን ይሰብራል። እፈታሻለሁ። አምጪ የያሽውን ጸሎት ጥያቄ ይሄ ሁሉ ጠቅላላ ተፈቶታ ያለሽ እግዚአብሔር አምላክ የዘር መርገም ይሰበርልኝ ብለሻል። የልጆችሽን በረከት እግዚአብሔር አምላክ ስሙ ይባረክ። ራካዲ ሌኖቭሬሻ ፓራዲያማ አሜን። ተፈተሻል። አሜን። ነፃ ነሽ። አሜን። ኢየሱስ ፈቶሻል። አሜን። ታሪክሽ ተቀይሯል። አሜን በይ። አሜን። እስኪ ተፈትቻለሁ በይ። ተፈትቻለሁ። ምክንያቱም አንቺ ከዚህ ስትመጪ አባቴ የዘር ማንዘሬን መርገም ስበርልኝ ብለሽ ነው የመጣሽው። የጻፍሽው እሱ ነው። እግዚአብሔር መርገምሽን ሰብሯል። አሜን። እንኳን ደስ አለሽ። አሜን። እግዚአብሔር አምላክ ኢቭን ያንቺ አይደል የልጆችሽ ነገር ያሳስብሻል። ስለዚህ ነው እግዚአብሔር አምላክ እንዲፈታሽ የሚፈልገው። እግዚአብሔር አምላክ ዛሬ ፈቶሻል። አሜን። ታሪክሽ ተቀይሯል። አሜን። በፍቃዱ በኩል የመጣ መርገም ሁሉ ተሰብሯል ዛሬ። አሜን። ሽታዬ ምንሽ ነች? ጓደኛዬ ናት። ማን ነው ስምሽ? ሽታዬ ነው ስሜ። ወይ ኢየሱስ አንቺ ሽታዬ ማን? ጓደኛዬ። አንቺ ማን ነው ሽታዬ? ሽታዬ ነው ስሜ ነው። ኢየሱስን አመስግኝ አንቺ። አሜን። ሂዱ ደስ እያላችሁ። አሜን። ደምስ አባቴ ነው። የደምስ ልጅ መቼ ነው ጫት መንደር ላይ ልጅሽን ያገኘሽው? መጀመሪያ ያወቅሽው መቼ ነው? ዩኒቨርሲቲ ረብሻ በነበረ ጊዜ አቋርጦ መጣ። ከዛ በኋላ ነው ያወቅሽው። ይሄ ልጅ ግን ትልቅ ተስፋ ያለው ልጅ ነበረ። በጣም ብዙ ቦታ ይደርሳል የተባለ ልጅ ነበረ። ከትምህርቱ አልሆነ ከምኑ አልሆነ አሁን ሱሰኛ ሆኖ ተጥመልምሎ በቃ የማይረባ ሆኖ የማይጠቅም ሆኖ ቤት ተቀምጦ አያለው። እግዚአብሔር አምላክ ለዚህ ልጅ ሲል አንቺን ያገኛል ዛሬ። አሜን። ምክንያቱም ለምንድን ነው የመጣሽው አንቺ? እሱን እንዲፈታልሽ። አሁን እኔ እግዚአብሔር አምላክ ይፈታል ብሎኛል። አሜን። ይሄ ብላቴና ይፈታልሻል። አሜን። ፈታው በኢየሱስ ስም። ሂዱ ደስ እያላችሁ። አሜን። ስፖርተኛ ተጫዋች ነው። ውጪ ለወጣ 3-4 ጊዜ ፔል አድርጎበታል። እንደው 300 ሺህ ብር ሰጥቼው እነሱ በልተውት ብሩንም ላይ ሰጡት ነው። እኔ ባለሙያ ነኝ። ስፔሻል ሃይድሮሊክ መካኒክ ነኝ። ከሰራው ቢያንስ በቀን 50 ሺህ ብር በላይ እሰራለሁ። ወንድሜ አቤት። እቴነሽ የምትባል ሴት የት ነው የምታውቀው? አንተ ይኸውልህ በሄድክበት ቦታ ሰይጣን ሰው እያዘጋጀ ብዙ ህይወትን አበላሽቷል። የሚቆጭህ ብዙ ነገር አለ። ወደ ኋላ ስታየው ምን አይነት ማረባ ሰው ነኝ ትላለህ አንተ። ምክንያቱም ስለ ኃጢአት እዚህ ጋር እየተናገርኩ ወደ ኋላ ብዙ ነገር እያሰብክ ነው አንተ እዚህ ተቀምጠህ።
ከዛ የተነሳ ነው የተያዝከው። ምንጩን ነገርኩ። አሁን ክፈት ብልህ ከወገብ በታች በጣም ከባድ ነገር ነው የምታሳየኝ። እውነት ነው። አትከፍተውም፣ ግን እግዚአብሔር አምላክ ወደ ቦታው ይመልሳል። አሜን። ስለ ልጅህም አይደለም ስለ ቤትህም አይደለም፣ መጀመሪያ ያንተ ጉዳይ ከተፈታ የልጆች ሁሉ ይፈታል። አሜን። ምክንያቱም የእግዚአብሔር መንፈስ ይሄ ሰው ቆሞ አይሄድም አለኝ። ያንተ ግሮዊንግ ፓርት ሀፍረተ ስጋ ትልቅ እንስራ ታውቃለህ? ትልቅ ገና እያበጠ ሄዷል። አሁን ጀምሯል። ይሄ የመጣብህ ነገር ያኔ እዛ ስትል ብዙ ተወግተሃል አንተ። እውነት። ጌታ ሆይ በል። ጌታ ሆይ እባክህን ማረኝ፣ እባክህን ይቅር በለኝ፣ ምህረት አድርግልኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ይቅር በል፣ ዛሬ ፍታኝ፣ በኢየሱስ ስም። አንተ መሐሪ አይደለ? ማረው። 7 ቀን አፍ ውስጥ ታረጋለህ፣ ትቀባለህ። እዛ ቦታ ላይ ተፈውሰ መተህ ፎቶ አንሳ። እሺ? ምክንያቱም ስለማታገኘው ከዚህ በኋላ ከዛ እንደዚህ ነበረ እንደዚህ ሆነ ብለህ ተመሰክራለህ። በኢየሱስ ስም የልጅህ በር ተከፍቷል። አንተ ስትፈታ ተፈቷል። አሜን በል። ጌታን አመስግን። ታሪክ ተቀይሯል። በሮች ተከፍተዋል። አሜን በል። ሂድ ደስ እያለ። የእንግዶችና የጎብኚዎች ልዩ ፕሮግራም ከእግዚአብሔር ሰው ከነቢይ ደረሰ ላቀው ዘ ስፔሻሊስት ጋር ልዩ የጥሞናና የጸሎት ጊዜ። የእግዚአብሔር ሰው ለእያንዳንዱ እጅ በመጫን የሚጸልይበት በአይነቱ ልዩ የሆነ ለእንግዶችና ለጎብኚዎች የተዘጋጀ ፕሮግራም። በዚህ ፕሮግራም ላይ ሰዎች በትንቢት መንፈስ የሚጽናኑበትና ለታማሚዎች በልዩ ትኩረት የሚጸለይበት፣ ከአጋንንት እስራት ብዙዎች የሚፈቱበት እንዲሁም ጸጋን የመካፈል ልዩ ፕሮግራም። ከርቀትም ከቅርብም ለሚመጡ እንግዶች በቂ የእንግዳ ማረፊያ ማዘጋጀታችንን እንገልጻለን። ይህንን አገልግሎት መሳተፍ የምትፈልጉ አሁኑኑ በሚከተሉት ቁጥሮች ይደውሉ። ብዙ ጊዜ ጮሽ አንቺ ልጅ ስጠኝ ብለሽ አንድ ሳይሆን ሁለት ነው እንፈልገው ብያለሁ። ጮሽ ብዙ ግን ምንም መልስ አላገኘሽም። አንድ ፍሬኝ ከማጋ መጣሽ? ከሱ ጋራ የእናንተ ቤት ጩኸት እሱ ነው። አሁን መሳቂያ ሆናችኋል። ሰፈር ውስጥ ሰው ይጠቋቆምባችኋል። ምን እንደምታረጉ ግራ ገባችሁ። አሁን እግዚአብሔር አምላክ አንቺን እንደ ሐና ያስባል። አሜን። አንቺን እንደ ሳራ ያስባል። እግዚአብሔር አምላክ ርብቃ እንደጎበኘና አንቺን ይጎበኛል። አንቺን ይጎበኛል። መንታ ለምትፈልጊው ሆኗል። ዳኒ ዳላቡ ሳራሺና ካዳባሰፈ ያለ ታይ የማጸን በር የዘጋ መንፈስ ማይቲ ኔም ኦፍ ጂሰስ ክፈቻፍሽን 1 2 እንኳን ደስ አለሽ። እጅሽን አምጪ። ባሌ ሮቤ ላይ ሰው ሁሉ ከሩቅ እየመጣ አንቺን መጥቶ ይጠይቃል። ምክንያቱም የታለች ያቺ ታምራት ይሆነላት እየተባለ አሜን በይ። ሆኖልሻል። እጂ ደስ እያለሽ እግዚአብሔርን አመስግን። አንተ መሳቂያ አትሆንም። ጭንገፋ ተሰብሮላል። ኤልያስ ማን ነው? ኤልያስ የሚባል ሰው ጓደኛዬ ግቢ ያለ ያ ፈርስት ይር ስማር ሀረማያ ዩኒቨርሲቲ ተማርኩ። ጓደኛዬ አንተ ተዘግቶብሃል። ብዙ ነገር ተዘግቷል። በተለይ አካዳሚካሊ ወደ ላይ ወጥተህ ራስን እንዳትችል
የሚያደርግ ስፒሪት አለ። እውነት ነው። በሰው የተደገመ ድግምት ነው። የተደገመበት ደግሞ ዩኒቨርሲቲ ውስጥ ነው። የእግዚአብሔር መንፈስ ኤልያስን ያሳየኛል። አንተን ዛሬ ፈታለሁ። ፈታው ፍሪ ጌታና መስገን አሜን። እዛ ዩኒቨርሲቲ ያለ የታሰረው እስራት ተፈቷል። አሜን አሜን። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኛል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ